ቀጣይ የምንመለከታቸውን ነገሮች ባለማወቅ ብቻ ሲቪያችሁ ተቀባይነት ላይኖረው ይችላል ማለት ነው። በተለያየ ሀገር አሁን ብትልኩ የተለያየ አይነት ፎርማት ስላለው ሲቪያችሁ ተቀባይነት ላይኖረው ይችላል። ስለዚህ በዛሬው ቪዲዮ የምንመለከተው ምንድነው ለእያንዳንዱ ሀገር ኢትዮጵያን ጨምሮ ሊሆን ይችላል ወይም እንደየድርጅቱ የሲቪ ወይም ደግሞ የምታዘጋጁት ሪዚዩሜ ባህሪ ይለያያል ማለት ነው። ስለዚህ ለየትኛው ድርጅት እንደዚሁም ደግሞ ለየትኛው ሀገር ምን አይነት ሲቪ ማዘጋጀት እንዳለባችሁ ከመጀመሪያው ጀምሬ አሳያችኋለሁ ማለት ነው። ከዚህ በተጨማሪም ደግሞ ዋና ዋና ነገሮችን ከተመለከትን በኋላ በተግባር አብረን እዚህ ጋር ያለውን ሲቪ እንደዚሁም ደግሞ እዚህ ጋር የምትመለከቷቸውን ሲቪዎች እናዘጋጃለን ማለት ነው። ከዚህ በተጨማሪም ደግሞ አሁን ላይ ብዙዎቻችን ሲቪ የምናዘጋጀው በኤአይ ነው ማለት ነው። ነገር ግን በኤአይ ስንሰራ ማስወገድ ያሉብንን ስህተቶችና በኤአይ በትክክለኛው መንገድ እንዴት እንደሚሰራም እየሰራሁኝ አሳያችኋለሁ። አሁን ስለ ሲቪ ከዚህ በፊት በጣም ብዙ ቪዲዮዎችን የሰራሁላችሁ ከ160 ሺህ በላይ ያለው እዚህ ጋር እይታ ያለው ቪዲዮም ነበረ። ይህንን ማይክሮሶፍት ወርድ ላይ እያንዳንዷን ነገር ኤዲት እያደረኩኝ የሰራሁት ነው። በኤአይም የሰራ ነው አብረን ነበር፣ ሌሎችም አሉ ማለት ነው። ስለዚህ አሁን በተደጋጋሚ እየጠየቃችሁኝ ስለሆነ የዛሬው ቪዲዮ ረዘም አድርጌ ከመጀመሪያው እስከ መጨረሻው አሳያችኋለሁ ማለት ነው። ከመጀመራችን በፊት ግን ለዚህ ቻናል አዲስ ነው ሰብስክራይብ፣ እንደዚሁም ቪዲዮን ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ አሁን መጀመሪያ ስለዚህ ሲቪ ማወቅ ያሉብንን ወሳኝ ነገሮች በአጠቃላይ እናይና በተግባር ደግሞ አብረን እናዘጋጃለን ማለት ነው። እንደዚሁም ደግሞ የሲቪ እና የሪዙሜ ልዩነትም እንመለከታለን። ከቦታ ቦታ በምን እንደሚለያዩን በዝርዝር አሳያችኋለሁ። ከዛ በኋላ የትም ቦታ ብትሄዱ ተቀባይነት ያለው ሲቪ አብረን እናዘጋጃለን ማለት ነው። በመጀመሪያ ደረጃ ሲቪ እና ሪዙሜ ልዩነታቸውን ማወቅ ይኖርብናል ማለት ነው። ሪዙሜ እዚህ ጋር እንደምትመለከቱት አሁን ብዙ ጊዜ ዩኤስኤ ካናዳ አካባቢ በደንብ ይዘወተራል ማለት ነው። እንደዚሁም ደግሞ አንድ ፔጅ ብቻ ነው፣ ብዙ ጊዜ የማይታችሁት ሊሆን ይችላል፣ አንድ ፔጅ ብቻ ነው የሚይዘው። እንደዚሁም ደግሞ ስለ አንድ ስፔሲፊክ ጆብ የሚያወራ ነው ማለት ነው። በአንጻሩ ደግሞ ሲቪን እዚህ ጋር ስትመለከቱት ዩኬ፣ ዩሮፕ፣ አውስትራሊያ፣ ኢንዲያ የመሳሰሉት እኛም ሀገር በብዛት እንጠቀመዋለን። እንደዚሁም ብዙ ቦታ የሚገቡ የስራ መመልከታዎች ሲቪ ተብለው ነው የሚጠሩት። ሪዙሜ ራሱ ብንሰራ ሲቪ ብለን ነው የምንጠራው። የፔጅ ብዛቱ አንድ ሊሆን ይችላል፣ ሁለትም ሊሆን ይችላል፣ እንደየቦታው ይለያያል ማለት ነው። እሱ እንዳልኳችሁ በዝርዝር እንመለከተዋለን። እዚህ ጋርም እንደምታዩቸው ጥቅማቸው አንድ አይነት ነው፣ ስማቸው ብቻ ነው የሚለያየው እና ፎርማታቸው የተወሰነ ልዩነት አለው። ስለዚህ አሁን ሲቪ ወይም ሪዙሜ ማዘጋጀታችን ማተር የሚያደርገው ምንድን ነው? እዚህ ጋር ተመልከቱት። ይሄ በጣም መሰረታዊ ነገር ነው። ይሄኛው ሰከንድ ነው፣ 6 ሰከንድ ማለት ነው። ቀጣሪዎቻችን አሁን የኛን ሲቪ ለማየት የሚፈጁት ጊዜ 6 ሰከንድ ብቻ ሊሆን ይችላል ማለት ነው። አንዴ ነው ገረፍ አድርገው ከጣማቸው ብቻ ነው ወደ ውስጥ ሊገቡ የሚችሉት። ይሄ አብዛኛው ቦታ ላይ ነው። እዚህ ጋር እንደምትመለከቱት ቀጣሪዎቻችን ሲቪያችን ለማየት ይሄን ያህል ሰከንድ ብቻ ነው የሚያባክኑት፣ ብዙ ቦታ በአይቨሬጅ ማለት ነው። ከዛ ነው ወደ ውስጥ የሚገቡት። ሌላው ደግሞ ለምሳሌ አንድ ችግር እንኳን ከተገኘበት ሙሉ ላያዩላችሁ ይችላሉ ማለት ነው። እንደምታዩት እንደ አይነት አንድ ስህተት ከሰራ ሌላው ውስጥ ላይ ጥሩ ጠንካራ ነገሮች እንኳን ብንሰራ ላይታይልን ይችላል ማለት ነው። ስለዚህ ሲቪ ወይም ሪዙሜን በደንብ መስራትና እንደዚሁም ደግሞ እንዴት እንደሚሰራ ማወቅ ለዚህ ነው የሚጠቅመው። እዚህ ጋርም ደግሞ እንደምታዩት ለምሳሌ ኦንላይን ላይ የተለያዩ ቦታዎች ላይም ሲቪያችሁን ልትልኩ ትችላላችሁ። ለምሳሌ ኢትዮጵያ ሆናችሁ እናንተ የምትልኩት ሌላ ሀገር ከሆነ የዛን ሀገርም ማወቅ ይኖርባችኋል። እዚህ ጋርም እንደምታዩት እነሱ የሚጠብቁት የራሳቸውን ነው እንጂ የእናንተን አይደለም ማለት ነው። እዚህ ጋርም አንድ ቦታ ላይ በደንብ የሚሰራ ሌላ ቦታ ደግሞ ላይሰራ ይችላል። ፎቶ የሚፈቀድበት አለ፣ የማይፈቀድበት አለ። እሱም በዝርዝር እያየ ነው እንሄዳለን። አሁን ደግሞ የምናየው ስታንዳርድ የሚባል ሲቪ ወይም ሪዙሜ ምን ምን ማካተት አለበት የሚለው እንመለከታለን ማለት ነው። አንድ ባል የመጀመሪያው ኮንታክት ኢንፎርሜሽን መያዝ አለበት። ስም፣ ስልክ፣ ኢሜይል፣ ያላችሁበት ከተማ ወይም ቦታ፣ የቤት አድራሻ የመሳሰሉ ላጠቅሱ ትችላላችሁ። እነዚህ ግን መሰረታዊ የሚባሉ ናቸው። ሌላው ደግሞ ፐርሰናል ሰመሪ ስለእናንተ የሚያወራ ያልተንዛዛ ከ2 እስከ 3 መስመር እጥር ምጥን ያለ ፐርሰናል ሰመሪ ሊኖረው ይገባል ማለት ነው። እነዚህን በምሳሌዎች እያየናቸው እንሄዳለን። ስለዚህ እናንተን የሚገልጽ መሆን አለበት። እነማን ናችሁ፣ እንደዚሁም ደግሞ ምንድነው ልታቀርቡላቸው የመጣችሁት የሚለውን መናገር ይኖርባቸዋል ማለት ነው። ሌላው ወርክ ኤክስፔሪየንስ ነው። የስራ ኤክስፔሪየንስ ካላችሁ ታስገባላችሁ። ገና አዲስ ተመራቂ ከሆናችሁም ደግሞ መመረቂያ ላይ የሰራችኋቸውን ጨምሮ ማቅረብ ይኖርባቸዋል ማለት ነው። እዚህ ጋር የስራው ታይትል መኖር አለበት። የሰራችሁበት ካምፓኒ ዴቱ ከመቼ እስከ መቼ እንደሰራችሁ፣ እዛ ሆናችሁ ምን እንዳሳካችሁ መናገር ይኖርባቸዋል ማለት ነው። እዚህ ጋር እንደምታዩት ኃላፊነት ብቻ ሳይሆን የምትጠቅሱት እንደ አገልግያለሁ ሳይሆን ይህንን ሰርቻለሁ ብላችሁ ያሳካችሁት ስኬታችሁ መታየት ይኖርበታል ማለት ነው። ሌላው ደግሞ ኤዱኬሽን ነው። ለምሳሌ ዲግሪ ከሆነ ዲግሪ ሊሆን ይችላል። ዲፕሎማ ከሆነ ዲፕሎማ፣ ያላችሁ ማንኛውንም የትምህርት ደረጃ ከየት ተቋም እንዳገኛችሁት ዓመተ ምሕረቱ የተመረቃችሁበትም ያስፈልጋል ማለት ነው። ሌላው ስኪል ነው። ስኪልም ማካተት አለባችሁ። ቴክኒካል እንደዚሁም ደግሞ ሶፍት ስኪል የሚባሉትን ማካተት ይኖርባችኋል። ሌላው ሰርተፊኬት ነው። ይሄ ግዴታ አይደለም፣ ካላችሁ ሰርተፊኬት ብታያይዙ ወይም ላይሰንስ ብትጠቅሱ
በጣም የተሻለ ይሆናል ማለት ነው። ሌላው ደግሞ ቋንቋ ወይም ላንጉጅ ነው። የምችሏቸውን ቋንቋዎች እንዳለ መናገር ወይም መዘርዘር ይኖርባቸዋል። በተለይ ከስራው ጋር የሚሄዱትን ለውጭ ሀገር ከሆነ ፈረንሳይኛ፣ እንግሊዝኛ እያላችሁ የምትችሏቸውን ታካትታላችሁ ማለት ነው። ሌላው ደግሞ ቮለንተር ሰርቪስ የሰራችኋቸው ካሉ ለምሳሌ እነዚህ ኦፕሽናል ናቸው። ቮለንተር ወርክ የሰራችሁት ፕሮጀክት፣ ሽልማቶች የመሳሰሉ ነገሮችንም ማካተት ይቻላል። ግዴታ አይደሉም። ነገር ግን ካላችሁ ብታካትቷቸው በጣም ጥሩ ይሆናል ማለት ነው። ሌላው ደግሞ ሪፈረንስ ነው። አሁን ብዙ ጊዜ ሲቪ ላይ ሪፈረንስ ከስር ይጠቀሳል። ግዴታ ያልሆነበት ሀገርም አለ የሆነበትም አለ ማለት ነው። ሪፈረንስ እናንተን ወክለው ሊናገሩላችሁ ወይም ቢጠየቁ መልስ ሊሰጡ የሚችሉ ማለት ነው። እዚጋ ሪጅኖች አሉ እንደምታዩቸው። እነዚህ እናንተም ሰርች እያደረጋችሁ የምታገኟቸው ነገሮች ናቸው። ለምሳሌ ለአሜሪካ ድርጅቶች የምጽፉ ከሆነ ወይም ደግሞ አሜሪካ መሆናችሁ እንትን የምትሉ ከሆነ ግዴታ አይደለም ማለት ነው። እዚጋ ሊስት ማድረግ አይጠበቅባችሁም፣ ወይም በአስፈላጊ ጊዜ ይመጣሉ ብላችሁ መጥቀስ ትችላላችሁ። ዩኬ፣ አየርላንድ የመሳሰለው ጋር ደግሞ እዚጋ ቢያንስ 2 ሪፈረንሶችን ማስገባት ይኖርባቸዋል ማለት ነው። ኢሮፕ አንዳንዴ ይገባል፣ ሚድል ኢስት እንደዚሁ ደግሞ ገልፍ ሀገሮች እዚጋ እንደምትመለከቱት ብዙ ጊዜ ይፈለጋል ማለት ነው። ስለዚህ ታስገባላችሁ። ኢትዮጵያም እንደምትመለከቱት ከ2 እስከ 3 ሪፈረንስ ያስፈልጋችኋል ወይም ደግሞ መጥቀስ ይኖርባችኋል። ተመራቂም አዲስ ከሆናችሁ ያስተማሯችሁ አስተማሪዎች ሊሆን ይችላል፣ ወይም ደግሞ ቴሲስ ስትሰሩ ያገዟችሁንም መጥቀስ ትችላላችሁ ማለት ነው። ታይትላቸውን፣ ስልክ ቁጥር ወይም ኢሜይላቸውን ማካተት ይኖርባችኋል። እዚህ ጋር ልብ የምትሉት ግን ዝም ብላችሁ ያገኛችሁትን ሰው ደግሞ ሪፈረንስ እያላችሁ መጻፍ አይቻልም ማለት ነው። ፍቃዳቸውን መጠየቅ ይኖርባቸዋል። ምክንያቱም ስልክ ቁጥራቸውን ወይም ኢሜይላችሁን አሳልፋችሁ እየሰጣችሁ ስላለ ኃላፊነት ሊወስዱ ይገባል ማለት ነው ለእናንተ። አሁን ደግሞ ወደ ዋና ዋና ፎርማቶቹ ስንመጣ ለምሳሌ ለአሜሪካ ድርጅቶች የምጽፉ ከሆነ ወይም አሜሪካ ሆናችሁ የምጽፉ ከሆነ የፔጅ ሌንግዙ እንደምታዩት 1 ነው። ከ1 በላይ ማድረግ የለባችሁም፣ ወይም ደግሞ ብታረጉት ተመራጭ የማትሆኑበት እድል ሰፊ ነው ማለት ነው። እንደዚሁም ደግሞ ምንም አይነት ፎቶ ማስገባት የለባችሁም። አሁን ሪዙሜ ላይ ብዙ ፎቶዎች ይገባሉ፣ ነገር ግን እንደምታዩት የአሜሪካ እንትን ላይ አይፈቀድም ማለት ነው። በተጨማሪም ደግሞ እዚህ ጋር እድሜ እንደዚሁም ደግሞ የጋብቻ ሁኔታ የመሳሰሉት ነገሮችም አስፈላጊ አይደሉም። ስለዚህ እነዚህ አጠቅሱም ማለት ነው። ሌላው ደግሞ ስለ እናንተ ስትናገሩ ለምሳሌ ኃላፊነቶችን ብቻ ሳይሆን መዘርዘር ያለባችሁ ስኬቶች ወይም አቺቭመንቶች መሆን አለበት። ለምሳሌ አካውንታንት ሆኜ ይህን ዓመት አገልግያለሁ ከማለት በተሻለ አካውንታንት ሆኜ እንዲህ አይነት ስራዎችን ሰርቻለሁ፣ እንዲህ አይነት ችግሮችን ቀርፌያለሁ፣ ድርጅቱ እንደዚህ አምጥቻለሁ ብትሉ የተሻለ ተመራጭ ያደርጋችኋል። ሪፈረንስም እንደምታዩት አያስፈልግም ማለት ነው መጥቀስ። ስለዚህ አንድ ፔጅ ፎቶ አያስፈልጋችሁም። ቀጥታ ወደ ጉዳያችሁ ትሄዳላችሁ፣ ወይም ውጤት ተኮር ነው ማለት ነው። ለምሳሌ እዚህ ጋር እንደምታዩት ሴልሱን 20% አሳድጌዋለሁ ነው እንጂ ሴልሱን ያገልግያለሁ ብትሉ ይሄ ማንም ሰው ሊያገለግልበት የሚችለው ስለሆነ እናንተ ስኬቱ ላይ ነው ማተኮር ያለባችሁ። ዩኬ፣ አየርላንድ፣ አውስትራሊያ፣ ካናዳ ደግሞ እዚህ ጋር አለላችሁ። ይሄን ቆም እያደረጋችሁ ማንበብ ይቻላል። ሲቪ ብለን ነው አሁን እነዚህ ቦታዎች ላይ ደግሞ የሚጠራው ሪዙሜ አይደለም። እንደምታዩት ፔጁ ደግሞ ከ1 እስከ 2 መሆን ይችላል። ፎቶ አያስፈልጋችሁም። እዚህ ጋር ስለ እናንተ ደግሞ የሚገልጽ ሰመሪ ነገር ከላይ ታስቀምጣላችሁ። ከዛ 2 ሪፈረንሶችንም ማካተት ይኖርባችኋል። እዚህ ጋርም አለላችሁ አጠር ባለ መልኩ ኢሮፕ፣ ጀርመን፣ ፍራንስ የመሳሰሉት ጋር እንደምታዩት ፔጁ 2 ፔጅ እንደምታዩት ይጠበቃል ማለት ነው። ፎቶ እንደምታዩት ኮመን ነው። ፎቶዎችን ማስገባት አለባችሁ ለኢሮፕ ለምሳሌ ጀርመን፣ ፍራንስ የመሳሰሉት ጋር እንደዚሁም ደግሞ ጀርመንና ፍራንስ ላይ እንደምታዩት ይፈልጋሉ ማለት ነው። ስለዚህ ፎቶአችሁን ታስገባላችሁ። ፊርማ፣ ቀን የመሳሰለውን ነገር ታስገባላችሁ። ስለ ትምህርታችሁ ዲቴይል በሆነ ሁኔታ ትገልጻላችሁ። እንደምታዩት ግሬዳችሁን ሁሉ መጥቀስ ይኖርባችኋል ያመጣችሁትም ማለት ነው። ስለዚህ 2 ፔጅ ፎቶ ኮመን ነው ወይም ፎቶ ያስፈልጋችኋል። ፎርማልና ስትራክቸርድ የሆነ ቶን ትጠቀማላችሁ። እንደምታዩት በዚህ አይነት መንገድ መዝጋት ትችላላችሁ እያለን ነው። እዚህ ጋር ወደ ሚድል ኢስት ስትመጡ ደግሞ እዚህ ጋር እንደምትመለከቱ ፎቶ ብዙ ጊዜ ይገባል ማለት ነው። ናሽናሊቲ፣ ቪዛ ስታተስ የመሳሰሉትን ነገሮችን ታካትታላችሁ። እነዚህን አሁን እናንተ የምትልኩበት ሀገር ነው ብላችሁ ካስባችሁ በጥልቀት ማየት ትችላላችሁ። አሁን ሁሉንም የግዴታ ማወቅ የለባችሁም ወይም የለብንም ማለት ነው። እነዚህም በኤጀንሲዎች በኩልም ሊሆን ይችላል ቅጥራችሁ የሚከናወነው። ከዛ ደግሞ ቋንቋ መቻል ይኖርባችኋል። ስለዚህ 2 ፔጅ ፎቶ ያስፈልገዋል። ኤጀንሲ በኩል ይላካል ማለት ነው። ስለዚህ ሲቪ ሄደሩ ላይ አሁን ናሽናሊቲ እንደዚሁም ደግሞ ቪዛ ስታተስ ይኖረዋል። ወደ ኤዥያ ስትመጡ ደግሞ ጃፓን፣ ኢንዲያ፣ ቻይና የመሳሰሉት ጋር የስራ እንትኖች የምታስገቡ ከሆነ እንደምታዩቸው ፎቶ፣ የተወለዳችሁበት ወይም ደግሞ የልደት ቀን የመሳሰሉ ነገሮች መካተት ይኖርባቸዋል። የኢንዲያ ደግሞ ከዩኬ ጋር ተመሳሳይ ነው። በ2 ፔጅ ወይም ደግሞ 2 ፔጅ ተቀባይነት አለው ወይም ይቀበሏቸዋል። ለቻይና ድርጅቶች የምትልኩ ከሆነ ደግሞ ወይም ቻይና ውስጥም ካላችሁ ፎቶ ያስፈልጋቸዋል ወይም ብዙ ጊዜ ፎቶዎች ይገባሉ ማለት ነው። እዚህ ጋር እንደምታዩት ጃፓን ላይ ፎርማል የሆነውን ስታንዳርድ ቴምፕሌት ተጠቅማችሁ መስራት ነው እንጂ የእናንተ ክሬቲቪቲ
አይደለም ማለት ነው ተመራጭ የሚያደርገው ሲቪያችሁ። ስለዚህ ስታንዳርዱን ጠብቃችሁ መስራት ይኖርባችኋል። አሁን ደግሞ ወደ ኢትዮጵያ ስንመጣ ወይም ብዙዎቻችን አሁን እዚህ ሆነን ነው ሲቪ ለመጻፍ ወይም ደግሞ እዚህ ላሉ ድርጅቶች ነው የምናስገባው። ስለዚህ ብዙ ጊዜ አሁን እዚህ ሲቪ ነው እንጂ የምንለው ሬዚሜ በብዛት አንልም ማለት ነው። ስለዚህ ሲቪ ነው የምናዘጋጀው። ሁለቱንም ግን ልታረጉት ትችላላችሁ። ፎቶዎች እንደምታዩቸው ይገባሉ ወይም ደግሞ ፎቶ ያስፈልጋል ማለት ነው። ፐርሰናል ዲቴይልም ትጽፋላችሁ። እድሜ፣ የጋብቻ ሁኔታ፣ ናሽናሊቲ የመሳሰሉትን ሪፈረንስ ከ2 እስከ 3 ታስገባላችሁ። ከቨር ሌተር ደግሞ ብዙ ጊዜ ይጠበቃል አብሮ የሚላክ ማለት ነው። ስለዚህ ከቨር ሌተርም ታዘጋጃላችሁ። ለገቨርንመንት ኤንጂኦ ለመሳሰሉት ደግሞ እዚህ ጋር እንደምትመለከቱት እንደ አፕሊኬሽን አይነት ሌተር ነው የምናዘጋጀው ማለት ነው። ነገር ግን ፕራይቬት ወይም ደግሞ ኢንተርናሽናል የሆኑ ካምፓኒዎች ደግሞ ዌስተርን ስታይልን ነው የሚከተሉት ማለት ነው። ስለዚህ ለየትኛው ድርጅት እንደምጽፉ መጀመሪያ ማወቅ ይኖርባችኋል። እየጻፍኩኝ ያሳያችኋለሁ ይሄንን። ስለዚህ ከ1 እስከ 2 ፔጅ ሊሆን ይችላል። ፎቶ ታካትታላችሁ። ፎርማል እና ዲቴይል መሆን አለበት ማለት ነው። አሁን ደግሞ ሲቪ ስናዘጋጅ የምንሳሳታቸው የተለያዩ ስህተቶች አሉ። እነሱም ማስወገድ አለብን። ስለዚህ ምን ምን እንደሆኑ እናያቸዋለን። አንደኛው ተመሳሳይ ሲቪ ወይም ሪዙሜ ለሁሉም ሀገር መላክ ማለት ነው። ስለዚህ ይህንን ማቆም ይኖርብናል። የትኛው ሀገር ምን አይነት ሲቪ ይፈልጋል፣ የትኛው ድርጅት ምን አይነት የሚለውን መለየት ይኖርብናል። ሌላው ደግሞ ሮንግ የሆነ ሌንግዝ ነው። ወይ በጣም ሊያጥር ይችላል ወይም ደግሞ በጣም ሊረዝም ይችላል ማለት ነው። ለምሳሌ ለዩሮፕ ካንትሪዎች በጣም እናሳጥረዋለን። እንደዚሁም ደግሞ ለዩኤስኤ ካንትሪዎች ደግሞ በጣም ረጅም እናደርገዋለን። ስለዚህ ርዝመቱም ታሳቢ መደረግ አለበት ማለት ነው። ይሄኛው ብዙዎቻችን የምንሰራው ስህተት ነው። ኃላፊነቶችን ብቻ መዘርዘር፣ ስኬቶቻችን ሳይሆን ኃላፊነት ብቻ መዘርዘር ማለት ነው። ስለዚህ ስኬታችሁ ላይ ልታተኩሩ ይገባል ማለት ነው። እንደዚሁም ደግሞ ለምሳሌ ለተለያየ ድርጅት ስናስገባ የምንገባበት ፖዚሽኑ የተለያየ ስለሚሆን ለዛ ስፔሲፊክ ለሆነ ስራ ስፔሲፊክ የሆነ ሲቪ ማዘጋጀት ይኖርብናል ማለት ነው። ሌላው ደግሞ ፎቶ ማስገባት ነው። የማይፈልጉት ጋር ፎቶ እናስገባለን። እንደዚሁም ደግሞ ፎቶ የሚፈልጉት ጋር ፎቶ ሳናስገባ እንልካለን ማለት ነው። ስለዚህ ፎቶ የት እንደሚገባና እንደማይገባም መለየት ይኖርብናል። ሌላው ስፔሊንግ እና ግራመር ኢረር ነው። ይህም ወዲያው ሲቪያችን ተቀባይነት እንዳይኖር ከሚያደርጉት ውስጥ አንደኛው ነው። ሰዎች አይተውት ይለዩታል። እንደዚሁም ደግሞ በኤቲኤስ ቼክ ሲደረግ ሲቪያችሁ ሊጣል ይችላል ማለት ነው። ሌላው አንፕሮፌሽናል የሆነ ኢሜይል አድሬስ መጠቀም ነው። ለምሳሌ ስማችሁ አበበ ከበደ ከሆነ abbekebede@gmail.com እንደዚህ አይነት ፎርማል ነገሮችን መጠቀም እንጂ ልክ ለምሳሌ ፌስቡክ ላይ እንደነበሩ አይነት ስሞች ወይም በፊት የከፈታችኋቸው ኢሜይሎች ወይም ፎርማል ያልሆነ ስም ያላቸው ካሉ ለምሳሌ እንትና ሲሊቦ እንደዚህ የሚመሳሰሉ ነገሮች ካሉ አያስፈልግም ማለት ነው። አሁን ደግሞ ለሁሉም ሀገር የሚያስፈልጉ ወይም ደግሞ የሚጠቅሙንን ጎልደን የሚባሉ ሩሎችን እንመለከታለን። አንደኛ የመጀመሪያ ስራችሁ ሲቪ ከመላካችሁ በፊት ሪሰርች ማድረግ ነው። ስለዛ ሀገር የሲቪ ባህል ማወቅ የመጀመሪያው ይሆናል። ሌላው ደግሞ ቶኑን ማስተካከል ነው። ፎርማል ነው፣ ኬዥዋል ነው፣ ምን አይነት መጠቀም አለብን የሚለውን መለየት ይኖርባችኋል። ሌላው ስለ ፎቶ መወሰን ነው። ፎቶ የሚፈልጉ ከሆነ ጥርት ያለ ትክክለኛ ፎቶ መጠቀም፣ የማይፈልጉ ከሆነ ደግሞ ሙሉ በሙሉ ማስወገድ ማለት ነው። ሌላው ሌንግዙን አስተካክላችሁ ለምሳሌ 1 ፔጅ ከሆነ 1 ፔጅ፣ ከዛ በላይ የሚፈልጉ ሀገራት ከሆኑ ደግሞ ከዛ በላይ ማዘጋጀት ይቻላል ማለት ነው። እንደየካምፓኒው ባህሪም ሲቪ ማዘጋጀት የምንፈልገው ግሎባል ነው ሎካል ነው የሚለውንም መለየት ይኖርብናል። ይህን ከለየን በጣም በቀላሉ ሲቪ ማዘጋጀት እንችላለን ማለት ነው። ስለዚህ አሁን ይህን ካልኳችሁ ሲቪ ወደ ማዘጋጀቱ ልንሄድ ነው ማለት ነው። አሁን ሲቪ ማኑዋሊ ማዘጋጀት ይቻላል። ቅድም ያሳየኋችሁ ነበሩ፣ በራሴ የሰራኋቸው በኤአይ እየሰራኋቸውም አሉ። ስለዚህ አሁን በኤአይ ብትሰሩ በጣም ብዙ ጥቅሞችን ታገኛላችሁ። ስለዚህ በኤአይ ስንሰራ ማድረግና ማድረግ የሌሉብን ወሳኝ ነገሮችን እንመለከትና ወደ ማዘጋጀቱ ነው የምንሄደው። ስለዚህ ሲቪ ወይም ሪዙሜ በኤአይ እንዴት እንደምናዘጋጅ እንመልከት። የመጀመሪያ ስራችሁ ቁጭ ብላችሁ ለምሳሌ ሲቪ ማዘጋጀት ከመጀመራችሁ በፊት ኢንፎርሜሽናችሁን ማሟላት ይኖርባችኋል። ጆብ ሂስትሪ፣ ኤዱኬሽን፣ ስኪል፣ ዴት የመሳሰሉትን ነገሮች። ስለዚህ ከጎን ዶክመንታችሁ መቀመጥ ይኖርበታል። ለምሳሌ 5-6 ዓመት የተለያየ ቦታ ስራ የሰራችሁ ከሆነ የመሸኛ ደብዳቤ ሊሆን ይችላል፣ ወይም የገባችሁበት ስራ የጀመራችሁበት እንዳለ ኢንፎርሜሽናችሁን ከጎናችሁ ቁጭ አድርጋችሁ ነው ወደ ስራ መግባት ያለባችሁ። ከዛ በጣም ቀላል ይሆንላችኋል ማለት ነው ለማስገባት እንጂ በግምት ቀን ማስገባት የለባችሁ። ለምሳሌ የሐኪም ቤት እንትን ከሆነ እያዘጋጃችሁ ያላችሁት ከዚህ እስከዚህ እዚህ ሐኪም ቤት ሰርቻለሁ ስትሉ ቀኑ ትክክለኛ መሆን ይኖርበታል። ሌላው ለኤአዩ ታርጌታችሁን ትነግሩታላችሁ፣ ወይም ታርጌት ካንትሪያችሁ የት እንደሆነ ማለት ነው። ለአሜሪካ ነው፣ ለኢትዮጵያ ነው፣ ለየት ነው የሚለውን መንገር ይኖርባችሁ። ሌላው ደግሞ አቺቭመንቶችን በደንብ አድርጎ እንዲጠቅስላችሁ ማድረግ ትችላላችሁ፣ ወይም ትነግሩታላችሁ። እናንተ ይሄን አሳክቼ ነበር እያላችሁ ማለት ነው። አለበለዚያ ኃላፊነቶችን ብቻ ይጽፉባችኋል ማለት ነው። ፎርማቱንም እንደየሀገሩ ባህሪ እንዲያደርግ ትነግሩታላችሁ። የምፈልገው 1 ፔጅ ነው ወይ 2 ፔጅ ብላችሁ ፎቶ ፈልጋለሁ አልፈልግም ቶኑን ትነግሩታላችሁ።
ከዛ ከማውጣታችሁ በፊት ደግሞ ሪቪው ታረጉታላችሁ። ድራፍቱን መጀመሪያ ታነቡታላችሁ። የሚስተካከል ነገር ካለ ታስተካክላላችሁ ማለት ነው። ከዛ በኋላ ሲቪው ከተዘጋጀ በኋላ ወደምትፈልጉት ሀገር በቀላሉ እየቀያየራችሁ መጠቀም ይቻላል። እንመለከተዋለን። እሱም አሁን አድቫንቴጅ ላይ ስለምናየው ማለት ነው፣ ወይም ቤኔፊቱ ላይ እናየዋለን። ስለዚህ አሁን አንድ ሰው ሲቪውን በኤአይ ቢያዘጋጅ የሚያገኛቸው የተለያዩ ጥቅሞች አሉ። አንደኛ ጊዜያችሁን ከምታስቡት በላይ ነው የሚቆጥብላችሁ። ስለዚህ ታይም መቆጠብ ከፈለጋችሁ በኤአይ ማዘጋጀት ይቻላል ማለት ነው። በደቂቃዎች ውስጥ ደረጃውን የጠበቀ ሲቪ መስራት ይቻላል። ሌላው ደግሞ እዚህ ጋር እንደምትመለከቱት ቦሪንግ የሆኑ ኃላፊነቶችን ወደ አቺቭመንት ይቀይርላችኋል ማለት ነው በቀላሉ። ለምሳሌ ካሸር ሁኜ አገለግል ነበር ካላችሁት ያንን ወደ አቺቭመንት ይቀይርላችኋል። ያንን ከዛ ትጠቀማላችሁ ማለት ነው። ሌላው ይሄ ነው ቅድም ስላችሁ የነበረው ሪፎርማት ለማድረግ በጣም ቀላል ነው ማለት ነው። ለምሳሌ ለአሜሪካ ሲቪ ያዘጋጃችሁ፣ ሌላ ጊዜ ደግሞ ስራ ቻይና ብታገኙና ወደ ቻይና ማመልከት ብትፈልጉ ሲቪውን ብቻ ታስገቡና ወደ ቻይና ፎርማት ቀይረው ስላላችሁ፣ ወደ ኢትዮጵያ ከፈልጋችሁ ደግሞ ወደ ኢትዮጵያ ፎርማት ቀይርልኝ ብትሉት በደቂቃዎች ውስጥ ይቀይርላችኋል፣ ሙሉ ኢንፎርሜሽናችሁ ስላለ ማለት ነው። ሌላው ደግሞ ኤቲኤስ ፍሬንድሊ የሆነ ነው የሚያዘጋጅላችሁ። ይኸውን ሲቪያችን ሰዎች ጋር ከመድረሱ በፊት ራሱ ቼክ የሚያደርግልን ማሽን ነው ማለት ነው። ስለዚህ ኪወርዶችን ያስገባላችኋል። ለምሳሌ አካውንታንት ናችሁ ከተባለ የሚችሉት ብሎ ሲያስገባ ኤክሴል የመሳሰሉትን እያለ ሲጽፍላችሁ ሰርች ሲደረጉ የሚገኙ ኪወርዶችን ያስቀምጥላችኋል። አለበለዚያ ኤቲኤስ ይጥልባችሁና ወደ ሰዎቹ እንዳይሄድ ያደርገዋል ማለት ነው። ሌላው ደግሞ የተለያዩ ለምሳሌ የግራመር የመሳሰሉ ችግሮች ካሉ በቀላሉ ያስተካክልላችኋል። ሌላው ጥሩ ነገሩ ደግሞ ለምሳሌ ከቨር ሌተር ጻፉ ብትባሉ ወይም የሚያስፈልግበት ቦታ ጋር ብትገቡ ወዲያው ሲቪያችሁን ስለሰጣችሁት ወይም ስለሚያውቀው ከቨር ሌተር ስራ ላይ ብትሉት በሰከንዶች ውስጥ ከቨር ሌተር ያዘጋጅላችኋል ማለት ነው። ሌላው ግን አሁንም በኤአይ ስትሰሩ ልብ የምትሏቸውና መጠንቀቂያ ያለባችሁ ነገሮች አሉ። እንደምታዩት ኤአይ አንዳንድ ጊዜ የተሳሳተ ነገር ሊያስገባባችሁ ይችላል። ስለዚህ ቼክ ማድረግ አለባችሁ። በተለይ ቀን፣ ቁጥር የመሳሰሉ ነገሮችን ድጋሜ እያነበባችሁ ትክክል መሆኑን ማረጋገጥ ይኖርባችኋል። እዚህ ጋር ደግሞ እንደምትመለከቱት ኤአይ አሁን ሪል አቺቭመንታችሁን ላያቅ ይችላል። ቅድም እያልኳችሁ የነበረው ካሸሮ ናችሁ። ለምሳሌ ካሸሮኛ አገልግያለሁ ብትሉት ምን ሰርተው ነበር የሚለው ጋር ካሸር የሚለውን በተለያየ መንገድ ያስገባዋል። ነገር ግን እናንተ አቺቭ ያደርጋችኋትን ነገር በምትችሉት አገላለጽ ብትገልጹለት በደንብ አድርጎ ያስቀምጥላችኋል ማለት ነው። ስለዚህ አቺቭመንታችሁን መንገር ይኖርባችኋል። ሌላው ደግሞ የሚሰጣችሁ አውትፑት አሁን ጀነሬት ሊሆን ይችላል፣ ወይም ደግሞ በኤአይ ጀነሬት የተደረገና ሁሉም ሰው አንድ አይነት ነገር ይሆናል ማለት ነው። ስለዚህ ያ እንዳይሆን የምትሰጡት ፕሮምፕት ቫጊው መሆን የለበትም፣ እናንተን የሚገልጽ መሆን አለበት። እሱም በተግባር እየሰራው ስለማሳያችሁ አሁን ወደ ቀጣዩ እንሄዳለን። ሌላው ከእናንተ ጋር ማች እንዲያደርግ አሁንም ካልጠየቃችሁት ወይም ደግሞ እናንተን በደንብ ካልተሳተፋችሁ እንደምትመለከቱት ሮቦት ያዘጋጀው ነው የሚመስለው ማለት ነው። ስለዚህ እዚህ ላይም ጥንቃቄ ማድረግ ይኖርባችኋል። ሌላው ይህም ብዙዎቻችሁ ላሰሩ ትችላላችሁ። ነገር ግን መስራት የሌለብን ፌክ ሰርተፊኬቶችን እንዲያዘጋጅላችሁ መጠየቅ የለባችሁም። ዲግሪ ወይም ስኪሎችን አስገባ እያላችሁ የሌላችሁን ነገር መጥቀስ የለባችሁም ማለት ነው። ሌላው ደብል ቼክ ማድረግ ነው። ፕሪንት ከማድረጋችሁ ወይም ደግሞ ከመላካችሁ በፊት በኤአይ የተዘጋጀውን ድጋሚ ቼክ ማድረግ አለባችሁ። እዚህ ጋር ሳምፕል ፕሮምፕቶች አሉ። እነዚህን መጠቀም ትችላላችሁ ማለት ነው። ለምሳሌ በእንግሊዝኛ ከሆነ አይ አም አፕላይንግ ፎር ማርኬቲንግ ኮኦርዲኔተር ሮል ኢን ጀርመኒ እያለ ይቀጥላል። ስለዚህ ከተለያየ ቦታዎች እንደዚህ ማምጣት ትችላላችሁ፣ ወይም ደግሞ ራሳችሁን በደንብ አድርጋችሁ መግለጽ ትችላላችሁ ማለት ነው። ከዚህ በፊት ግን ስለ ኤአይ እየሰራኋቸው ቪዲዮዎች አይታችሁ ከሆነ ለኤአይ አሁን ረጃጅም እንደዚህ ፕሮምፕቶችን ከምትሰጡት አንድ በአንድ እሱ እየጠየቃችሁ እንዲሰራላችሁ ማድረግ የተሻለ ስለሆነ ሲቪውን አሁን ከኔ ጋር የምናዘጋጀው በዛ መንገድ ይሆናል። ስለዚህ በዚህ መንገድ ማዘጋጀት ይቻላል። ሲቪ ክሬት ያደርግላችኋል። ከዛ ደግሞ ወደ ተለያዩ ሀገሮች ኮንቨርት ታደርጋላችሁ። ሲቪውን ትጭኑለትና ኮንቨርት ዚስ ዩኤስኤ ሪዝዩም ኢንቱ ያላችሁ ወደምትፈልጉት እንዲቀይር ማድረግ ይቻላል። ስለዚህ አሁን በቀላሉ ሲቪ እናዘጋጅ። ኮምፒውተራችሁ ላይ ሊሆን ይችላል፣ ስልካችሁ ላይ ሊሆን ይችላል የምታዘጋጁት። የምትጠቀሙት ደግሞ ኤአይ ብዙ አማራጮች አሉ። ለምሳሌ ክሎድ ላይ ብትሰሩ በጣም አሪፍ ሲቪ ይሰራላችኋል። በተለይ እንግሊዝኛ በደንብ የምትችሉና መግባባት የምትችሉ ከሆነ ክሎድ በጣም የተሻለ አማራጭ ነው፣ በጥራት ይሰራላችኋል። ካልሆነ ደግሞ ጄሚናይም በጣም ጥሩ አድርጎ ሲቪዎችን ያዘጋጃል። አሁን የጄሚናይ ትልቁ አቅሙ ምንድን ነው? እናንተ እንደፈለጋችሁ በአማርኛ መናገር ትችላላችሁ። ከዛ በኋላ እሱ በእንግሊዝኛ ቆንጆ የሚባል ሲቪ ያዘጋጅላችኋል። አሁን ለሁላችሁም እንዲሆን ጄሚናይ ላይ አብረን እናዘጋጃለን አንድ ሲቪ። ከዛ ደግሞ ወደምንፈልገው ፎርማት እንቀያይረዋለን ማለት ነው። ስለዚህ ከባዶ ነው የምንጀምረው። ምንም ያልተሰራበት ጋር እዚህ ጋር እንምጣና እንዳልኳችሁ በአማርኛም በእንግሊዝኛ መቀጠል ይቻላል። ወጥ ሆኖ እንዲቀጥልልን በአማርኛ አብረን እናዘጋጅ። ሲቪው በእንግሊዝኛ ነው፣ እኛ ግን ከሱ ጋር የምናወራው በአማርኛ ይሆናል። ቮይስ መጠቀም ትችላላችሁ። በድምጻችሁ ማውራት ከፈለጋችሁ ታይፕ እያደረጋችሁ ትችላላችሁ።
ተመልከቱት እዚህ ጋር ልምድ ያለው ሲቪ አዘጋጅነ ደረጃውን የጠበቀ ሲቪ ታዘጋጅልኛለህ። አስፈላጊ ጥያቄዎችን አንድ በአንድ ጠይቀኝ አልኩት። ከዛ እናዘጋጃለን። እንደ ቲፕ ደግሞ እዚህ ከሰራችሁት በኋላ ከፈለጋችሁ ክሎድ ኤአይ ላይ ሄዳችሁ ወደ ተለያዩ ሲቪ ፎርማት መቀየር ይቻላል። እዚህ መቀየር ይቻላል። ሁለቱንም እናየዋለን። ልላክለታው እዚህ ጋር መግቢያችሁ ጋር እናንተ ማንኛውም መግቢያ ሊሆን ይችላል። ዋናው ሲቪ ማዘጋጀት እንደምትፈልጉ መንገር ይሆናል ማለት ነው። ተጀምሯል። እንደምትመለከቱት አሁን እንደ ኢንተርቪው ነው። በጥንቃቄ ትሞላላችሁ። ጊዜ ሰጣችሁ በደንብ እያነበባችሁ ማለት ነው። ሙሉ ስምህና ልታመለክትበት ያሰብከው የስራ መደብ ወይም የሙያ ዘርፍ ምንድን ነው እያለኝ ነው። ማሳሰቢያ ብሎ ስልክ ቁጥርን ወይም ትክክለኛ አድራሻን አሁን መናገር የለብህም። ሲቪ ሲያልቅ ራስህ ማስተካከል ትችላለህ እያለኝ ነው። አሁን ከዚህ በፊትም ሲቪ ሳዘጋጅበት እነዚህን ነገሮች አልሰጠህም ስላልኩት ነው። እናንተ ጋር ምናልባት ስልክ ቁጥር እያለ ሊጠይቃችሁ ይችላል። መስጠት የለባችሁም ማለት ነው። ስልክ ቁጥር፣ ኢሜይል የመሳሰሉትን ባሰጡ ይመከራል ማለት ነው። አሁን ልመልስለት። ለምሳሌ ሰላም ለምትባል ሰው ሲቪ እናዘጋጅላት። እዚህ ጋር እንምጣና ሰላም አለሙ አልኳት። ስሟን ሳምፕል ስለሆነ የምታመለክተው ደግሞ ክሊኒካል ነርሲንግ ነው። ዝም ብዬ ባጭሩ ነርሲንግ ልበለው እና ከዛ ልላክለት። እዚህ ጋር ሰላም አለሙ ነርሲንግ አልኩት። ክሊኒካል ነርሲንግ ልበለው። በአማርኛም ልጽፉ ትችላላችሁ ብያችኋለሁ። እንደጀመረው በአማርኛ ጨርሰው። ክሊኒካል ነርሲንግ አልኩት። ተቋሙን እየጠየቀኝ ነው። ለምሳሌ ተቋሙ ደግሞ ኤቢሲዲ ኮሌጅ አልኩት። እንደ ምሳሌ ስም ለሆነ እንትን የምትሰማ ትክክለኛ ስም ነው እናንተ የምታስገቡት። የትምህርት ዘመን ለምሳሌ 2016 አልኩት። ከዛ እዚህ ጋር ልካለሁ ማለት ነው። እንዳልኳችሁ ይህን ስልካችሁ ላይ ማድረግ ትችላላችሁ። የስራ ልምድህን በተመለከተ እያለኝ ነው። ከሌላችሁ የስራ ልምድ የለኝም ማለት ይቻላል። ለምሳሌ የሰራውበት ሆስፒታል XYZ ሆስፒታል ይሁን። ሳገለግል የነበረውን ደግሞ ለምሳሌ እዚህ ጋር ኢመርጀንሲ ነርስ የሚለውን ላስገባው። ኢመርጀንሲ ነርስ ሆኜ አገልግዬ ነበረ እልክለታለሁ። ቀኑን ግን ማስገባት አለባችሁ። እሱም ይጠይቀናል። አሁን ዝም ብዬ ባስገባለትም ያለ ቀን አይሆንም ማለት ነው። ስለዚህ ቀኑን ታስገቡለታላችሁ። አሁን ወደዚህ መተናል። በሙያ በተለይ በኢመርጀንሲ ነርሲንግ ላይ ያለው ዋና ዋና ስኪሎች ምንድን ናቸው ይላል። ምሳሌዎች ደግሞ እዚህ ጋር እንደምታዩዋቸው ያስቀምጥላችኋል ማለት ነው። ለምሳሌ እነዚህን የምታውቋቸው ካለ ንገረኝልና የራስህን ማከል ትችላለህ ወይም መጨመር ማለት ነው። ታካሚን በፍጥነት መርምሮ ቅደም ተከተል መለየት እያለ እንደዚህ ይቀጥላል ማለት ነው። ስለዚህ እንዳለ ከተስማማው ለምሳሌ ሁሉንም ወስዳቸዋለሁ እዚህ ጋር እንደዚህ ያመጣቸውና ነገር ግን የራሴንም እጨምራለሁ ማለት ነው። እሱ የሰጣችሁን ብቻ ሳይሆን የራሳችሁንም መጨመር ይኖርባችኋል። ዋና ዋና ስኪሎቻችሁን አሁን ልላክለት። የሱ ላይሰንስ ወይም የምስክር ወረቀት አለ ሆይ ይለኛል። ከዛ እዚህ ጋር ላይሰንሳችሁን ታስገቡለታላችሁ። ከታደሰበት ዘመን ጋር እያለኝ ነው። ስለዚህ አለኝ ልበለው። ለምሳሌ ተመልከቱት። በአማርኛ ነበረ ስናወራ የነበረው ነገር ግን በእንግሊዝኛ እንደዚህ ሰላም አለሙ ክሊኒካል ነርስ ኢመርጀንሲ ነርሲንግ እያለ ይቀጥላል። አዲስ አበባ ኢትዮጵያ፣ ስልክ ቁጥር እንደምታዩት XX አድርጓል። እኔ ስለምጽፈው በኋላ ኢሜል፣ ሊንክደን፣ እዚህ ጋር ፕሮፋይል አለ። ተመልከቱት። ፕሮፌሽናል ሰመሪ ቅድም ስላችሁ የነበረው ፓወርፖይንት ላይ ይሄ ነው ስታንዳርዱን የጠበቀ ማለት ነው። ስለእናንተ የሚገልጽ ነገር ከላይ ቁጭ ይላችኋል። ስኪሎቻችሁንም ይዋቸው በአማርኛ ነበር የጻፍናቸው። ከዛ እዚህ ጋር እንደዚህ ጥራት ባለው ደረጃ አምጥቶልናል። ፕሮፌሽናል ኤክስፒሪየንስ ብሎ ደግሞ እዚህ ጋር የሰራንበት XYZ ሆስፒታል ሰርቻለሁ ብያዋለሁ። ቀኑ ግዴታ ነው ብያችኋለሁ። ስለዚህ እዚህ ጋር ቀኑን ታስገባላችሁ። እስካሁን ከሆነ እስካሁን በሚለው ይቀጥላል ማለት ነው። ከዛ በኋላ እዛው ስሰራ ደግሞ ያዋቸው እነዚህ ነገሮች እንዳለ ሳደርጋቸው የነበሩ ናቸው። ኃላፊነቶች ብቻ ሳይሆኑ እንደምትመለከቷቸው እዚህ ጋር አቺቭመንቶችን ይጨምራል ማለት ነው። ስናደርጋቸው የነበሩ ነገሮች ነው የሚያመጣልን። ኤዱኬሽን እዚህ ጋር ዲፕሎማ ኢን ክሊኒካል ነርሲንግ ይላል የተመረቅንበት። ከዛ እዚህ ጋር መተመረቷል የተመረቅንበት። እዚህ ጋር GC ብሎታል እሱ። ነገር ግን ራሳችሁ ስፔሲፋይ አድርጉ ብሎናል ማለት ነው። ስለዚህ ኢትዮጵያን ካላንደር ከሆነ ኢትዮጵያ ካላንደር እንቀይራለን ማለት ነው። ሙሉ መረጃ ከሰጣችሁት ሙሉ ነገር ነው የሚጨርስላችሁ። የዘለላችሁት ካለ ግን እንደዚህ ተውላችኋል ማለት ነው። ላይሰንስ አለኝ ስላልኩት እዚህ ጋር እንደምታዩት አምጥቷል። ላይሰንሱ ስትጠየቁ ከዛ ታቀርባላችሁ። ሪፈረንስ ደግሞ እንደምታዩት በተጠየቁ ጊዜ አሉ ብለን አስቀምጠናል። አሁን ይሄ ስታንዳርድ የሆነ ፎርማት ነው። ቀጣይ ማድረግ ያለብህ ብሎ ደግሞ ይነግራችኋል። ምናልባት አሁን እዚህ ጋር ልብ ላትሉ ትችላላችሁ። የተረሱ ነገሮች ሊኖሯችሁ ይችላሉ። ነገር ግን ከስር ያስታውሳችኋል ማለት ነው። በቅንፍ እንደዚህ የተደረገባቸው ወይም በኤክስ ምልክት የተቀመጡትን ቦታዎች፣ የስልክ ቁጥር፣ ኢሜይል የመሳሰሉትን በትክክለኛ መረጃ አስተካክላቸው ብሎኛል። ዘመን አቆጣጠሩ GC የአውሮፓ አቆጣጠር ነው። ኢትዮጵያ አቆጣጠር ከሆነ ደግሞ እንደዚህ አድርግ ብሎኛል ማለት ነው። ከዛ ይሄንን ኮፒ አድርገህ ወርድ ላይ ወይም ጉግል ዶክስ ላይ ያለ ራሱ ይመራችኋል። ከዛ በኋላ ይሄን ኮፒ ታደርጋላችሁ ማለት ነው። ግዴታ ግን ኮፒ ማድረግ የለባችሁም። ለምሳሌ ምን ማድረግ ትችላላችሁ? ወርድ ፋይል ስጠኝ ማለት ይቻላል ማለት ነው። ወርድ ፋይል ስጠኝ ትሉታላችሁ። ግልጽ እንዲሆንለት ግን MS ወርድ ፋይል እንበለም። ዶክ ፋይል ከሚሰጠን ማይክሮሶፍት ወርድ ፋይል የተሻለ ነው። ያለቀለት የተዘጋጀ ይሰጠናል።
እዚሁ ሁሉም ኤዲት ካለቀለት ደግሞ ፒዲኤፍ ፋይል ስጠኝ ብላችሁ ቀጥታ መላክ ወይም ፕሪንት ማድረግ ይቻላል። እሱ ይሄውና ወርድ ፋይል ነው። ኦፕን እለዋለሁ እዚህ ጋር። ከዛ መጥቼ ሲቪ ነው እስከ 2 ፔጅ ሊሆን ይችላል እየተባባልን ነበረ ቅድም። ተመልከቱት እንደዚህ ሪፈረንሱ እታች ስለመጣ በአንድ ፔጅ ጨርሰው ማለት ይቻላል። የምትጨምሩት ካላውን ይሄኛው ፔጁ በቂ ነው ማለት ነው። ሌላም እዚህ ጋር መጨመር ስለምንችል ካልፈለጋችሁት ሪፈረንሱን ደግሞ ማጥፋትም ትችላላችሁ። ከዛ ለማውረድ ፕሪንት ለማድረግ እዚህ ጋር ነው። ነገር ግን ፕሪንት ለማድረግ የተወሰኑ ኤዲት መደረግ ያለባቸው ስላሉ ቀን፣ ስልክ ቁጥር የመሳሰሉ ነገሮችን እዚህ ጋር እንመጣና እንነካዋለን። ይሄ ዳውንሎድ ስንል ይወርዳል ማለት ነው። ይሄውና ወርድ ፋይላችን ኦፕን ፎልደር ቦታውን እንዲያሳየ ይሄውና ኢኔብል ኤዲቲንግ እዚህ ጋር መተን ኤዲት ለማድረግ ከዛ እዚህ ጋር ኤዲት የምታደርጉትን ነገር ታደርጋላችሁ ማለት ነው። ስለዚህ ስልክ ቁጥራውን መቀየር ካለበት እዚህ ጋር መተን ትክክለኛ ቁጥር እናስገባለን። እንደዚህ እንትን እያደረጋችሁ ይሁታውን እዚህ ጋር +251 ብለን ነው እንጂ 09 እያላችሁ አጽፉን። በተለይ ለውጭ ሀገር የምትልኩ ከሆነ ማለት ነው መታወቅ አለበት። ዝም ሊንክድን ፕሮፋይልም የመሳሰለውን ታስገባላችሁ። ሌላው ቀን ነበረ ስታርት ዴት የጀመርንበት ለምሳሌ እዚህ ጋር ከ2000 ለምሳሌ 17 ብናደርገው እስካሁን ድረስ። ከዛ ደግሞ ካላንደሩን እናስተካክላለን ማለት ነው። አሁንም ግን እዚህ ጋር ስልክ ቁጥር ትክክለኛ ያልጻፍኩት ገና ፋይሉን ስለምጭነው ነው። ስለዚህ ስልክ ቁጥሩን ባታስገቡ ጥሩ ነው ማለት ነው። ለኤአይ ልንሰጠው ስለሆነ ገና ይሄን ነው። እዚህ ጋር ወጣ ገባ የሆነ ነገር ካለው ለምሳሌ ጀስቲፋይ ማድረግ ይቻላል። ኮንትሮል ኤ ነክታችሁ ሆም እዚህ ጋር መታችሁ ጀስቲፋይ የሚላል ይሄን ብትነኩት እንደዚህ ድርድር ይልላችኋል። ይህን ግን ሴንተር ላይ ማድረግም ይቻላል ማለት ነው። አለመንካትም ትችላላችሁ። የተወሰነ ኤዲት ማድረግ ከፈለጋችሁ ደግሞ እንደዚህ ማድረግ ይቻላል። ከዛ ይሄንን ፋይል ጋር እንምጣ። ከዛ ሴቫስ ዚስ ፒሲ ዴስክቶፕ ላይ እናስቀምጠው እና በኋላ ለማግኘት እንዲመቸን። አሁን ይሄ የሰላም አለሙ ሲቪ ነው። ከዛ በኋላ እዚህ ጋር መተን ፒዲኤፍ ነው የምንፈልገው። ፒዲኤፍ ሴቭ እንለዋለን። ከዛ አሁን ይህን ሲቪ አዘጋጀን። ቅድም በኤአይ ማዘጋጀታችን ወይም ደግሞ ኤአይ መጠቀማችን ጥቅሙ እያልኳችሁ የነበረው ምንድን ነው? ለምሳሌ ይህንን በሌላ ሀገር ፎርማት ደግሞ ማዘጋጀት ብንፈልግ በጣም በቀላሉ ምን ማድረግ እንችላለን? ይሄውና ሰላም ሲቪ ይሄን እየቀያየርን መስራት ይቻላል። ከዛ አሁን ቅድም ስላችሁ ወደ ነበሩ የሲቪ አይነቶች እንቀይራቸው። ከዛ ይሄን ፕሮምፕት መጠቀም ትችላላችሁ፣ ወይም በአማርኛም ሊሆን ይችላል። ወደዚህ ሀገር ሲቪ ቀይርልኝ እያላችሁ ማለት ነው። እዚህ ጋር ልመልሳችሁና ይሄኛውን ኮንቨርዚስ የሚለውን ለምሳሌ ሪዙሜን ሲቪ ላድርገው። እኛ አሁን ሲቪው ልናመጣ ስለሆነ ይሄንን ማጥፋት እንችላለን። እላው ላይ ያሉ ፋክት የመሳሰሉትን አትቀይር ትሉታላችሁ፣ ወይም በአማርኛ ማዘዝ ይቻላል ማለት ነው። ለምሳሌ እንቶና በአማርኛ በጀመርነው እንቀጥል። ሲቪውን እናምጣው መጀመሪያ እዚህ ጋር አፕሎድ ፋይል። አሁን ጄሚናይ ላይ መስራታችሁ ሌላው ጥሩ ነገሩ ምንድነው? ሊሚት ብዙ የለውም፣ እስከፈለጋችሁት መጠቀም ስለምትችሉ ማለት ነው። ስለዚህ ዴስክቶፕ ላይ ነው ያስቀመጥኩት ሲቪውን። ይሄውና ሰላም አለሙ ኦፕን ሲቪውን ታስገባላችሁ ማለት ነው። ከዛ በእንግሊዘኛም በአማርኛም ይቻላል ብያችኋለሁ። ለምሳሌ ወደ አሜሪካ ፎርማት ቀይርልኝ ወይም ሲቪ ፎርማት ልትሉ ትችላላችሁ። እንላክለት። ይሄውና የአሜሪካው ፎርማት ዝግጁ ነው ብሎኛል። ኦፕንልና ቼክ አድርገዋለሁ። 2 ፔጅ አይደለም እንደምታዩት በአንድ ፔጅ ነው እዚህ ጋር ጥንቅቅ አድርጎ የጨረሰልን። እንመለስ። አሁንም እዚህ ጋር መታችሁ ደግሞ ወደ ሌላ ሀገር ፎርማት መቀየር ትችላላችሁ ማለት ነው። ሳምፕልም ልትሰጡ ትችላላችሁ። ለምሳሌ ደግሞ እናንተ የፈለጋችሁት ለምሳሌ እዚህ ማይክሮሶፍት ወርድ ላይ የተለያዩ ሲቪ ፎርማቶች ወይም ቴምፕሌቶች አሉ። እዚህ ጋር መተን ሪዙሜ ወይም ሲቪ ብላችሁ ሰርች ብታደርጉ ይዋቸው ብዙ አይነት ሲቪዎች አሉ እዚህ ጋር። ከዛ እናንተ የፈለጋችሁት ለምሳሌ እዚህ ጋር ባለው ፎርማት ሊሆን ይችላል እዚህ ጋር የተቀመጠው። ስለዚህ ይህንን ምን ታደርጉታላችሁ? ዳውንሎድ ታደርጉታላችሁ ወይም ፎቶ ታነሱታላችሁ። ስለዚህ ይህንን ለምሳሌ ፎቶ ላንሳው፣ ስክሪንሾት እንደዚህ አነሳሁት። ከዛ በኋላ ወደ የምሰራበት ቦታ እመለሳለሁ። ስለዚህ ምን እናደርጋለን? ለምሳሌ አዲስ ቦታ ላይ ልውሰዳችሁና እዚህ ጋር ፕላስ ምልክቷን አፕሎድ ፋይል ከዛ ሲቪያችንን እንጭነዋለን ማለት ነው። ይሄውና ሰላም የሚለው ይሄ ነው። ኦፕን ወደዚህ ሲቪ ቀይርልኝ ብየዋለሁ። ከዛ በኋላ ፎቶውን ፔስት አደርግለታለሁ። ፒዲኤፍ ወይም ደግሞ የሰራነው ሲቪ ነበረ አንድ በዚህ ያለን፣ በዚህኛውም ስለፈለግነው ወደዚህ ቀይር እንለዋለን። አሁን እዚህ ጋር ፎቶ ተጠቅሟል። ስለዚህ የኛን ፎቶ ማስገባት አለብን ማለት ነው። ስለዚህ ፎቶአችንን እንሰጠዋለን። ዝም ብዬ አሁን ሳምፕል ፎቶ ላስገባለት እዚህ ጋር ልምጣና የራሳችሁን ትክክለኛ ፎቶ ትጠቀማላችሁ። ዝም ብዬ እንደ ሳምፕል ዳውንሎድ ያደረኩት ፎቶ አለ፣ እሱን ልጠቀም። ይሄንን ኦፕን ልበለው። ለምሳሌ ፎቶውን ወደ ሁለተኛው ፎርማት ቀይረው ፎቶ ሶስተኛውን ተጠቀም ብየዋለሁ። ይሄንን እናንተ እዚህ ጋር ዘርዘር አድርጋችሁ ማብራራት ይቻላል። ወርድ ፋይል ብለን ስላልጠየቅነው ኢሜጅ ነው ክሬት እያደረገ ያለው። ኢሜጁን ዳውንሎድ ማድረግ ትችላላችሁ። ከዛ ወደ ፒዲኤፍ መቀየር ወይም ደግሞ ፒዲኤፍ ማዘጋጀትም ይቻላል ማለት ነው።
ከዛ ይሄንን ራይት ክሊክ ነክታችሁ ኮፒ ማድረግ ወይም እዚህ ጋር ትመጡና ብዙ አማራጮች አሉ እንደምታዩቸው ዳውንሎድ ኢሜጅ ብትሉት እንደ ኢሜጅ ሆኖ ዳውንሎድ ይሆንላችኋል ወይም ፎቶ ይሆናል ማለት ነው። ይሄውና ኦፕን እንበለው እንደምታዩት ይሄን ይመስላል ማለት ነው። ከዛ በፒዲኤፍ መላክ ከፈለጋችሁ ደግሞ ብዙ አማራጮች እንዲኖራችሁ ነው አሁን ይሄን እየተመለከተን ያለ ነው። ለምሳሌ አዲስ እንክፈትና ፋይል ከዛ እዚህ ጋር ኢንሰርት ትላላችሁ። በመቀጠል ፒክቸር ዚስ ዲቫይስ ይሄ ነበረ። ከዛ እዚህ ጋር ኢንሰርት እንለዋለን ይገባል። እንዲንቀሳቀስላችሁ እዚች ጋር ትመጡና ይሄንን ኢን ፍሮንት ኦፍ ቴክስት ከዛ ወደምትፈልጉት ይንቀሳቀሳል። እንደዚህ ሞላ ማድረግ ትችላላችሁ። ነገር ግን ፎቶውን ሄዳችሁ ማይክሮሶፍት ወርድ ላይ ኤዲት ማድረግ ካልፈልጋችሁ እዚሁ ወርዱን እንዲያዘጋጅላችሁ ታደርጉና ፎቶውን ካላመጣ ፎቶውን እዛ መጨመር ትችላላችሁ ማለት ነው። ስለዚህ ዳውንሎድ እናደርገዋለን። መጀመሪያ ዳውንሎድ ሆኗል። ከዛ ይሄንን አሁን ሄዳችሁ አንዳንዴ ወርድ ላይ ኤዲት ለማድረግ ስትሞክሩ ያስቸግራችኋል። ስለዚህ እዚሁ መጨረስ ትችላላችሁ። ኒው እንበለውና ለምሳሌ ፎቶውን ትጭኑታላችሁ። ይኸውና ኢሜጁ ገባ። ወደ ኤምኤስ ወርድ ፋይል ቀይርልኝ በተመሳሳይ ዲዛይን ምንም ሳትነካ ብየዋለሁ። እዚህ ጋር ልክለታለሁ። ከዛ ስለዚህ ሄዳችሁ ወርድ ላይ ከሚያስቸግራችሁ እንደዚህ መጨረስ ይቻላል ማለት ነው። ይሄ ነው። ዳውንሎድ አድርገን ቼክ እናድርገው። ዳውንሎድ የሚደረግ ልበለው እዚህ ጋር። ከዛ እንደምታዩት መጥቷል። ፎቶአችሁን እራሳችሁም እዚህ ጋር ማስገባት ትችላላችሁ በቀላሉ። ለምሳሌ እዚህ ጋር ከሆነ የምናስገባው ከላይ ኢንሰርት እንላለን። ፒክቸር ዚስ ዲቫይስ ብላችሁ እዚህ ጋር መምጣት ነው። ይሄን ነው የምፈልገው። ኢንሰርት ትላላችሁ። ፎቶ እንዲንቀሳቀስላችሁ እዚች ጋር ትመጡና ኢን ፍሮንት ኦፍ ቴክስት አሁን ይሄ ይታዘዛል። ወደፈለጋችሁት እንደዚህ አምጥታችሁ አንድ ቦታ ላይ ታስቀምጡታላችሁ ማለት ነው። ከዛ የተለያየ ቅርጽ ማስያዝ ይቻላል። ከዛ ይሄንን ሴቭ ስታደርጉ በፒዲኤፍ መልክ ቅድም እንዳስቀመጥኩት ታስቀምጣላችሁ። ወይም ሌሎች ኤአይዎችን መጠቀም ትችላላችሁ። ቻትጂፒቲ፣ ክሎድ ሊሆን ይችላል። ጄሚናይንም በድጋሚ ያስገባ እያላችሁ መጠየቅ ይቻላል። ለምሳሌ ክሎድ ላይ ልግባና ላሳያችሁ። እዚህ ጋር ለምሳሌ ፎቶ ልጫን። ፎቶና ፒዲኤፍ ፋይሉን ወይም ደግሞ የሰራነውን ሲቪ እናምጣው። ሲቪዋ ይኸውና ኦፕን። እኛ ደግሞ የፈለግነው ሳምፕል ነበረ። ሳምፕሉ ገባ። የምንጠቀመው ፎቶ ደግሞ ወይም የሚያስገባልን ይሄንን ፎቶ ነው የሚጠቀመው። ኦፕን። ለምሳሌ ከዚህ ላስገባለት እናንተ ደስ ያላችሁን ትዕዛዝ ነው የምትሰጡት። እዚህ ጋር የመጀመሪያውን ቀይረው ብየዋለሁ። ወዴት? ወደ ሁለተኛው። ነገር ግን ላው ላይ ያሉ ኢንፎርሜሽኖችን ጠብቅ ብየዋለሁ። ፎቶ ደግሞ ይሄን ተጠቀም ብየዋለሁ። ከዛ ልላክለት። አሁን ሁሉንም ኤአይዎች መጠቀም እንደምችሉ በዛውም እንድታዩት ነው የተመቻችሁ። በእንግሊዝኛ ከሆነ እንዳልኳችሁ ክሎድን በጣም በተሻለ ሁኔታ ሲቪዎችን ያዘጋጃል። አልኳል። እዚህ ጋር ዳውንሎድ ታደርጋላችሁ። መጀመሪያ ቼክ ማድረግ ካለባችሁም እዚህ ጋር ቼክ ታደርጋላችሁ። ዳውንሎድ ብየዋለሁ። ኦፕን እንበለው ቀጥታ። ከዚሁ ይሄ ከስር ያለው መጀመሪያ የሰራ ነው። ከዛ በዚህ መልክ አመጣለን። ይሄንን በፒዲኤፍ መልካውንም ሴቭ እናደርጋለን። ጀስቲፋይ መሆን ያለባቸው ነገሮች ካሉ እንደዚህ እየመረጣችሁ ወደ መሃል ማድረግ ወይም ደግሞ ጀስቲፋይ ማድረግ ይቻላል ማለት ነው። ስለዚህ እናንተ በተመቻችሁ መንገድ ማዘጋጀት ትችላላችሁ ማለት ነው። ቪዲዮ ከተጠቀማችሁ ላይክ ማድረግ እንዳትረሱ። ማንኛውም ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።